ሮቤል ጉድ ሆኗል። ሮቤል ያሰበውንም ሀሳቡ ሳይሳካለት ሚራ በአጭሩ አስቀርተዋለች። ሉሃና እንደ ጎመዣት ፈለገው ነገር ለማድረግ ሙከራ አድርጎ ነበረ። ሚራ ግን በዚህን ሰዓት ሮቤልንም ፈንክተዋለች። ከእቅድ አጎናጽፈሽኛል፣ ከእቅድ አጨናግፈሽኛልና አሁን ላይ ያለቅሽም ሚራ እመኝኝ ዋጋ ትከፍያለሽ ብለዋታል። ከምንም በላይ አድናንን ለማንቃት እየሞከረች ነበርና አድናን እንዲነቃ በጣም ብዙ ጥረት ስታደርግ ነበረ። አሁን ላይ የሚዋደዱ ሁለት ሰዎች አድናንና ሉሃና መሬት ላይ ተዘርረዋል። ይህንንም ክፋቱ የሮቤል ስለነበረ ሮቤልም የምትጠጣው ሻይ ላይ መድኃኒት የእንቅልፍ መድኃኒት ጨምሮባት ነበረ። ሉሃና በዚህን ሰዓት ራሷን አታውቅም ነበርና አድናን ግን የገመተው ከሱ ጋር ፈልጋ ወዳ ያደረገች ነገር አለ ብሎ ነበርና የራሱ ህመም ጨምሯል። የአድናን ድንጋጤ መሬቱ ላይ ተዘርሮ ሜራ አይተዋለች። ሜራ ግን በጣም ሮቤልንም የምታየው አስተያየት በጣም ያስፈራ ነበርና አንተ የማትረባ ነክ እንዴት አደርጋለክ እኔንስ እንዴት ጎዳኛለክ በማለት ነበረ የተናገረችው። አሁን ላይ አድናንን ወደ ክፍል ወስደዋለች። ሮቤል ግን ከሉሃና ጋር ምንም የሚፈልገው ነገር ሳያደርግ ከክፍሉ ወጥተዋል። ሉሃና ከጥቂት ደቂቃዎች በኋላ ነቅታለች። ስትነቃ ግን ራሷን አሟትና በጣም እያዞራት ነበረ። የተፈጠረው ነገር ለማስታወስ በጣም ብዙ ሙከራ አድርጋ ነበረ። በቤት ውስጥ ክፍሏ ውስጥ የተፈጠረው ነገር ማስታወስ ግን አልቻለችም። ተነስታ ወደ ከክፍል ስትወጣ ሜራ በሩ አጠገብ አግኝታታለች። በዚህን ጊዜ አንቺ ግን ምን አይነት ሴት ነሽ? የማትረቢ ነሽ እያለች በጣም መጥፎ ንግግሮችንም ለሉሃና ስትናገራት ነበረ። ሜራ ምንድን ነው የምትዩ? ደግሞ ምን አጠፋሁኝ እያለች ነበረ። ሉሃና ሁሌም በትህትና ስታናግራት ነበርና በዚህ ሰዓት ሜራ አንቺ እኔንን በጣም መጥፎ ነገር ታደርጊያለሽ፣ ትይኛለሽ፣ አንቺ ነሽ እንጂ የማይታወቅብሽ እያለች በማታውቀው ጉዳይ ላይ ሉሃና ስትወቅሳት ነበረ። ሜራ ለምን ቀጥ ብለሽ የምትፈልጊው ነገር አትናገሪ? ምንድነው ተፈጠረው? ጭንቅላት ያሞኛል እያለቻት ነበርና እንዴት አንቺ ከሮቤል ጋር እንደዛ ታደርጊያለሽ እያለቻት ነበርና ምን አደረግኩኝ ብላ በጣም ብዙ ነገር ለማወቅ ሞክራለች። ሜራ ግን በዚህ ሰዓት ጫፉን ብላ ከአድናን አይቷቸው የሆነ አድናን ታሟል ስላሳለችም ሉሃና በጣም በመደንገጥና ሮቤልንም አንቺ ከሱ ጋር ካያችሁ በኋላ ይህንም ህመም ደርሶበታል ብላታለች። በዚህን ጊዜ በጣም ድንጋጤ ውስጥ ገብታለች። ሉሃና ወደ አድናን ለመግባት ብትሞክርም ሜራ አልፈቀደችላትም። በጭራሽ እንዳታስቢ፣ አሁን በኋላ እኔ ያለሁለት ለሱ ካጠገቡ ዞር በይ ብላታለች። ሉሃና ወደ ሮቤል በመሄድና ምንድነው ያደረከኝ? ምንድነው ተፈጠረው ብላ በምትናገረው ሰዓት ሮቤል ምንም እንኳን በብስጭት ውስጥ ቢሆንም ምንም ነገር እንዳልተፈጠረ ማስመሰል አልቻለም ነበረ። እውነት የተፈጠረ ነገር አስመስሎ ሁሉንም ውሸት አድርጎ ሲነግራት ነበረ። በዚህ ሰዓት እኔ ፍቅር መጣችልኝ፣ ደስተኛ ነበርን እኮ ብታይ፣ በጣም ደስ የሚል ጊዜ ነበረ እያላት ሉሃናም ጸጸት ውስጥ እንድትገባ አድርጓታል። ምን እያልከኝ ነው አንተ እያለች በቃ ደስ የሚል ጊዜ አሳልፈናል እንድገም እያላት ነበርና በዚህን ሰዓት እሱ ምን እያልክ ነው? የምታስጠላ ሰው ነህ። ከኔ ካንተ ጋር እንኳን እና ደስተኛ የሚባል ጊዜ የለኝም ታውቃለህ። እዚህ እንድትቀር ያደረኩበት አንድ ምክንያት እንዳለኝ ብለዋለች። ምክንያቱም ሳራ ነችና ሳራ እስካገኝ አገናኝሻለሁ ስላልከኝ ነው በማለት ነበረ ከሮቤል ጋር ጸብ ውስጥ የገባችው። ካሁን በኋላ እኔና አንቺ ፍቅረኛሞች ነን፣ አሁን ደግሞ አድናንን ፈቅዶልናል አይደለ ብለዋታል። አሁን ላይ አድናን ከነቃ በኋላ ሜራ አጠገቡ ሁሌም አብራው እንደምትሆን ስትነግረው ነበረ። ካሁን በኋላ ሰው አያስፈልገኝም፣ ራቅ በይ፣ ከኔ አጠገብ ዞር በይ ብሎ ሜራንም ሲያባርራት ነበርና ሜራንም ካባረራት በኋላ ሉሃና መጥታለች። ሉሃና በምትመጣ ጊዜ ግን ሜራ መስላው ሜራ እንዳትገቢ ብዬሻለሁ፣ ብቻዬን መሆን ፈልጋለሁ ብላለችና ሉሃና ነኝ በማለት ቀርባ ሁሉንም ለማስረዳት ሞክራለች። በአሁን ላይ ግን አድናን መረዳት የፈለገውን
በአይኑ ያየው ብቻ ስለነበረ በጣም ስሜታዊ ሆኖ ነበርና እንዴት አደርጊያለሽ? አንቺም ካሁን በኋላ ላናገርሽም ላይሽ አልፈልግም ብሏታል። ሉሃና ግን እኔ ምንም አደረኩት ነገር የለም አድናን ታውቃለህ እኔን አታውቀኝም እያለችው ነበርና አላቅሽም የማውቅሽ መስሎኝ ነበረ ካሁን በኋላ ማንንም አላውቅም እያለ ብቸኝነት እንደሚሻለው ሲናገር ነበረ። ሉሃና በዚህ ሰዓት አድናን እመነኝ አንድ ነገር ማወቅ ያለብሽ ነገር እንደምወድህ ነው በማለት ብቻ በሩ ዘግታ ትወጣለች። በዚህን ጊዜ ግን ሜራና ሮቤል ፍጥጫ ውስጥ ገብተዋል። አንተ እንዲያድርገኸኝማ በባዶ ዝም አልልህም፣ ያደረግከው እያንዳንዱ ነገር ዋጋ ትከፍላለህ ብለዋለች። ሜራ በዚህ ሰዓት ከሮቤል በጣም ግጭት ውስጥ ገብታለች እና ሮቤልም እኔ አልፈልግሽም፣ በቃ ሰልችተሽኛል፣ ሌላ አዲስ ሰው ነው የምፈልገው እያላት ነበረ። እንደፈለግ አድርገኸኝ እንደፈለግ የምትተወኝ ሴት አይደለሁም፣ ማንነት ያሳይካለሁ ብለዋለች። ሜራ እልህ ውስጥ ተጋብታለች። ሮቤልም ካሁን በኋላ አይንሽንም ማየት አልፈልግም፣ እኔ ሉሃናን እወዳታለሁ ትወደኛለች እያለ ይበልጥ እያበሳጫት ነበረ። የኔ ልብ እንዲሰባብረህማ በጭራሽ ዝም አልልህም፣ ይህንን ዋጋ እንደማስከፍልህ አሳይካለሁ ብለዋለች። ሜራ አሁን ላይ በብርጭቆ ላይ የሆነ የመድኃኒት ሽታ ሽትታለች። በዚህ ሰዓት ሉሃና እኔ ምንም አላደረኩም ያለቻትንም እውነተኛነትንም ደርሳበታለች። ሉሃና ምንም እንዳላጠፋችና ሮቤል ጥፋተኛ እንደሆነ አፋጠዋለች። ሮቤልም አድርጌያለሁ ምንም የምታመጪው ነገር የለም ብለዋታል። እውነቱ እኔ ምንም ላላመጣ እችላለሁ፣ ነገር ግን አድናን እውነቱን ያውቃል፣ እውነቱን ሉሃና እንዳላደረገችው አሳያለሁ ብላለች ማለት ነው። በዚህን ሰዓት ሮቤል ይሄው ካደረግሽ የራስሽን ጉድጓድ ቆፍሪ፣ አለበለዚያ ዝም ካልሽ ህይወትሽንም ዝም ብለሽ ምሪ ብሏታል። አሁን ላይ አድናን ከሉሃና ጋር ያስረዳችው ነገር እሱም እንደተረዳትና አንቺን ማመን ነበረብኝ፣ አንቺ ምንም አላጠፋሽም፣ ይቅርታ አድርጌልሻለሁ ብሏታል። አድናንና ሉሃና ተታርቀዋል ማለት ነው። የሁለቱ ደስታ ጨምሯል። አሁን ላይ አድናን ግን ጥርሱ ነክሷል ማለት ነው። በጣም መጥፎ ነገሮች እንደሚያደርግና ካሁን በኋላ መጥፎ ነገር አድርጋለሁ፣ እኔንም የጎዱኝ ሰዎች ዋጋ ማስከፍልበትንም መንገድ አውቃለሁ በማለት ሮቤልንም እንደሚጎዳው በውስጡ እየተናገረ ነበረ። አሁን ላይ ሉሃና ምንድን ነው የምታደርገው ነገር ራስን ጎዳ እንዳታደርግ ብለዋለች። ሉሃና እንዳታስቢ፣ እኔ የማደርገው ነገር ሁሉንም ነገር አውቃለሁና ምንም እንዳትጨነቂ ብለዋታል። ሉሃና ይሄንን ነገር አድናን በውስጡ ቁጭት ውስጥ ብቻ ሳይሆን የሮቤል ተንኮሎችንም በማውጣት ሮቤልን በሚያወጣጣበት መንገድ ለመሞከር እያሰበ ነበርና አድናንንም ለማሳመን ብዙ ጥረት አድርጋለች ሉሃና ግን አሁንም ቢሆን የወለክ አድናን እኔ ከሮቤል ጋር ምንም ያደረኩት ነገር የለም፣ ግን ደግሞ እህቴ ሳራ አገናኝሻለሁ ያለችበትንም አውቃለሁ ብሎኛልና እኔም በቆየሁበት ጊዜ ብዙ ነገሮችን ከሱ ተምሬያለሁ። ምክንያቱም የሳራ የሚገኝበትንም መረጃ እሱ ብዙ ጊዜ አግኝቻለሁና ለዛ ነው እሱን ያመንኩት በማለት አሳምነዋለች። አድናን በዚህ ሰዓት እሱን የማወጣጣበት መንገድ እኔ ራሴ ያውቃለሁና አንቺ ምንም አትጨነቂ አድናን ብሏታል። ምን ልታደርግ ነው? ራስን የሚጎዳ ነገር እንዳታደርግ፣ ሮቤል በጣም ክፉ ሰው ነውና እንዳታምነው፣ እንዲጎዳህ አልፈልግም፣ እንድትጎዳብኝም አልፈልግም ብለዋለች። እንዳትጨነቂ እኔ ሁሉንም ነገር አውቄ ያደርጋለሁና አንቺ ምንም እንዳታስቢ ብሏታል። አሁን ላይ ሮቤል እንደለመደው ከሌሊቱ ተነስቷል ማለት ነው። ከሌሊቱ ተነስቶ ወደ ሌላ ለመሄድ በሚሞክርበት ሰዓት ሉሃናንም ድጋሚ ሊያጠቃት እያሰበ ነበርና በዚህ ሰዓት ግን አድናን ስራውን ሰርተዋል። አድናን ተደብቆ በኋላ ላይ አፍኖታል ማለት ነው። አድናንን አፍኖ ወደ ማይታወቅ ቦታ ለሮቤል ወስዶታል። ከዚህ በኋላ አሁን ወንድሜ ለሚለው ነገር ዋጋ ሊያስከፍለው ማለት ነው። ሮቤል አሁን ላይ ታስሮና በጨለማ ውስጥ አስቀምጦታል አድናን። በዚህን ሰዓት ንቃ እያለ ውሃ ሲደፋበት ነበርና
አድናን በጣም ስሜታዊ ሆኑና ንቃ እያለ የሚደፋበትን ውሃ ሮቤልንም አንቅቶታል። በዚህን ጊዜ ግን ምንድነው ወንድሜ በሚል ሰዓት ወንድሜ እንዳትለኝ በማለት ሲጮህበት